$12.5 billion mega airport has become the latest prize in the global race for influence. ኢትዮጵያን የሚቀይር ፕሮጀክት የቢሾፍቱ አየር ማረፊያ ኃያልነት በ2018 ዓመተ ምህረት መጥቢያ የተመረቀው ታላቁ የኢትዮጵያ ህዳሴ ግድብ የኤሌክትሪክ ኃይል ማመንጫ ፕሮጀክት በኢትዮጵያ ታሪክ ግዙፍ ፕሮጀክት የነበረ ሲሆን ከእርሱ ቀጥሎ ደግሞ የኢትዮ ጅቡቲ ምድር ባቡር ፕሮጀክት ነበር የሚጠቀሰው። ህዳሴ ግድቡ ግንባታው ከአውሮፓውያኑ 2011 እስከ 2026 ድረስ ግንባታው ሲካሄድ የቆየ ሲሆን የዚህን ግዙፍ ፕሮጀክት 91% በጀት መንግስት ሲሸፍን 9% ደግሞ የኢትዮጵያ ዜጎች ናቸው በቦንድ ግዢና መዋጮ የሸፈኑት። ለታላቁ ህዳሴ ግድብ አንድም የውጭ አበዳሪ ወይም ደጋፊ አልተገኘም። ታላቁ ህዳሴ ግድብን ኢትዮጵያ ያሳካችው ታላቅ ተጋድሎ አድርጋ መሆኑም አይረሳም። ከተባበሩት መንግስታት ድርጅት ጸጥታው ጥበቃ ምክር ቤት እስከ አረብ ሊግ፣ ከካይሮ እስከ ዋሽንግተን፣ ከዓለም ባንክ እስከ ዋይት ሃውስ በየተገኘው አጋጣሚ ሁሉ ኢትዮጵያ ግድቡ መገንባት እንድታቆም ስትወነጀልና ስትወቀስ ኖራለች። ይሁን እንጂ የሱዳን የግብጽና የደጋፊዎቻቸውን ሴራ ሁሉ በጣጥሳ በአስገራሚ ጽናት ኢትዮጵያ ታላቁን ህዳሴ ግድብ ከዳር አድርሳ አስመርቃለች። ኢትዮጵያ አባይን ለኃይል ምንጭነት ልጠቀም ስላለች ምቀኛ ቢበዛባትም ሁሉንም እንዳመጣጡ ተፋልማ ግድቡን ስራ አስጀምረዋለች። ይህ እንቅፋቶችን አሸንፎ አባይን የመጠቀም ትግል ደግሞ ምቀኞቹ ተስፋ እስኪቆርጡ ድረስ መቀጠል እንዳለበት ይታመናል። በኢትዮጵያ ዘመን አቆጣጠር ጥር 2 ቀን 2018 ዓ.ም ወይንም በጎርጎሳውያኑ ጃንዋሪ 10 ቀን 2026 በኢትዮጵያ ታሪክ ትልቁ ፕሮጀክት የተጀመረበት ቀን ነበር። የቢሾፍቱ አየር ማረፊያ ሁለመናው ግዙፍ የሆነ ፕሮጀክት ነው። የፕሮጀክቱ በጀት $12.5 ቢሊዮን ወጪ የሚጠይቅ አየር ማረፊያ ነው። የብቻውን የኢትዮጵያን ዓመታዊ ጥቅል ምርት ጂዲፒ ወደ 10% የሚሸፍን መጠን ያለው ነው። ይሁን እንጂ ይህን በጀት የኢትዮጵያ አየር መንገድ ከ20 እስከ 30 በመቶውን ይሸፍነዋል። ቀሪውን ደግሞ አፍሪካ ልማት ባንክ፣ የመካከለኛው ምስራቅ፣ የቻይና፣ የአውሮፓና የአሜሪካ አበዳሪዎች ይሸፍኑታል ነው የተባለው። የግዙፍ ፕሮጀክትን ደረጃን ከህዳሴ ግድብ የተረከበው የቢሾፍቱ አየር ማረፊያ ዓለም አቀፍ አበዳሪም ሆነ ኢንቨስት እናድርግ ባያላጣም ሁለቱ ፕሮጀክቶች የገጠማቸው የሰማይና የምድር ያክል የተለያየ ዓለም አቀፍ አቀባበል ለኢትዮጵያውያን ታላቅ ትምህርት የሚሰጥ ነው። ኢትዮጵያ ህዳሴ ግድብን ስትገነባ ከዓለም ማህበረሰብ ብድርን፣ ድጋፍን ሳይሆን እንቅፋት ይበዛባት ነበር የታየው። አሁን ደግሞ የቢሾፍቱ አቡሴራ አየር ማረፊያን ስትጀምር ከዓለም አቀፍ ማህበረሰቡ እና በድርሽና እኛ የምንሳተፍበት የሚል ጥያቄ እየጎረፈላት ይገኛል። የህዳሴ ግድቡ ሙሉ ለሙሉ በኢትዮጵያውያን ጫንቃ ላይ የወደቀ ፕሮጀክት ነበር። የቢሾፍቱ አየር ማረፊያ ግን በኢትዮጵያ የሚካሄድ አህጉራዊና ዓለም አቀፋዊ ፕሮጀክት ሲሆን ነው የታየው። የህዳሴ ግድብ የሚገነባበት ወቅት ኢትዮጵያ ግብፅንና ሱዳንን ውሃ የሚያስጠማ ፕሮጀክት እያካሄደች ነው እየተባለ ብዙ ይዘገብ ነበር። የቢሾፍቱ አየር ማረፊያ ሲጀምር ግን ኢትዮጵያ አህጉራዊ የበረራ ኢንዱስትሪ ማዕከል አስጀመረች የሚል አድናቆት ዘገባም እየተከተለው ይገኛል። ከሁለቱ ፕሮጀክቶች ዓለም መቼ ለምንና እንዴት እንደሚደግፍ ወይንም እንደሚቃወም ኢትዮጵያ በሚገባ ተምራለች። በቅርብ ይሁን በሩቅ የሚገኙ ማንም ሀገር የራሱን ጥቅምና ፍላጎት ብቻ ተከትሎ ለአንድ ነገር በጎ ወይንም መጥፎ አስተያየት እንደሚሰጥ ከሁለቱ አጋጣሚዎች በሚገባ መታዘብ ይቻላል። ጤና ይስጥልን ውድ የሳሎን ሰዎች፣ በዛሬው ዝግጅታችን ደሃዋና ምስኪኗ ኢትዮጵያ መላው ዓለም እያጨበጨበለት ያለ ግዙፍ አየር ማረፊያ እንዴት እየገነባች እንደሆነ በሰፊው ልናወጋችሁ ወደናል። የታላቁ ህዳሴ ግድብ ኢትዮጵያ የዘመናት እንቅፋት ፈነቃቅላ ያለፈችበት ፕሮጀክት እንደሆነ ሁሉ የቢሾፍቱ አየር ማረፊያ ደግሞ ለኢትዮጵያውያን በአሁኑ ወቅት ታላቅ ዓለም አቀፍ ዝናና ሞገስ እያጎናጸፋት ይገኛል። ይህ አየር ማረፊያ ኢትዮጵያን ብቻ ሳይሆን አህጉሩ አፍሪካን የመለወጥ አቅም እንዳለው በሰፊው የተነገረለት ይገኛል። ይህን ጉዳይ በተጨባጭ ማስረጃዎች አስደግፈን ልንዘረዝርላችሁ ወደናልና አብሯችሁን ቆዩ ግብዣችን ነው። የዓለም አቪዬሽን ኢንዱስትሪ በመላው ዓለም አጠቃላይ 86.5 ሚሊዮን ለሚሆኑ ሰዎች ሥራ ዕድል የፈጠረ መስክ ነው። ወደ 11.6 ሚሊዮን በቀጥታ አቪዬሽን ዘርፉ ተቀጣሪ ሆነው ይሰራሉ። ወደ 6.5 ሚሊዮን በኤርፖርቶች ውስጥ ሲሰሩ፣ 3.1 ሚሊዮን በአየር መንገዶች፣ ወደ 1.7 በግል በንግድ አውሮፕላን አምራች ድርጅቶች እንዲሁም 214,000 ሰዎች የአየር ትራፊክን በመቆጣጠር ዘርፍ ተሰማርተዋል። በሌላ በኩል ወደ 37.3 ሚሊዮን ሰዎች ደግሞ በቱሪዝምና በዘርፉ የተሰማሩ ሲሆኑ ስራቸውም ከአቪዬሽን ዘርፍ ጋር የተቆራኘ ነው። ወደ 58% ቱሪስቶች በአየር የሚጓዙ ናቸው። በ2023 ብቻ ወደ $8 ትሪሊየን ምርቶችንና አገልግሎቶችን በአውሮፕላን የተላኩ ሲሆን
አየር ትራንስፖርት ለ33 በመቶ የዓለም ንግድ ወሳኝ መገናኛ ድልድይ ነው። አየር ትራንስፖርት ለዓለም ኢኮኖሚ ያለው አስተዋጽኦ ቀላል አይደለም። ዘርፉ ለዓለም ጥቅል ኢኮኖሚ 4.1 ትሪሊዮን ዶላር የሚያስገባ ሲሆን ይህም 3.9 በመቶ የዓለም ጥቅል ምርትን ይሸፍናል። ኤያራ ወይም አውሮፕላን ለአፍሪካም ቢሆን እጅግ ከፍተኛ ገቢ የሚያስገባ ዘርፍ ነው። በ2023 ለምሳሌ 75 ቢሊዮን ዶላር ገቢ ለአፍሪካ አስገብቷል። በዛው ዓመት ወደ 8.1 ሚሊዮን የሥራ ዕድል የፈጠረና በአፍሪካ ደረጃ የሥራ ዕድል ከፈጠሩ ዘርፎች 2 በመቶ የሚሆነውን የሸፈነ ዘርፍ ነው። በዛው ዓመት ለ360 ሺህ ሕዝብ የሥራ ዕድልን የፈጠረው የአፍሪካ አቪዬሽን ከነዚሁ 200 ሺህ የሚሆነውን በቀጥታ የበረራ ዘርፍ የተሰማሩ ናቸው። የኢትዮጵያ አየር መንገድ በ2025 ብቻ 7.6 ቢሊዮን ዶላር ገቢ ያገኘ ድርጅት ነው። ገቢው ከቀደመው ዓመት 8 በመቶ ጭማሪ ያለው ነው። ይህ ገቢ የተገኘው ደግሞ በዓመት 19 ሚሊዮን ተጓዥ በማመላለስ ሲሆን በዚህ ረገድም በዓመቱ 11 በመቶ ጭማሪ እድገትን አስመዝግቧል። በአጠቃላይ ወደ 160 አውሮፕላኖች ያሉት አየር መንገዱ በዓለም ዙሪያ 155 መዳረሻዎች ያሉት ሲሆን ወደ 68 የዕቃ ወይም የጭነት መዳረሻዎችም አሉት። የኢትዮጵያ አየር መንገድ በዓመት እያደገ የመጣ ድርጅት ሲሆን አሁን የሚገለገልበት የቦሌ ዓለም አቀፍ አየር ማረፊያ ደግሞ ከዚህ የድርጅቱ እድገት ጋር አብሮ የሚሄድ አልሆነም። ከባህር ጠረር በላይ በ2450 ሜትር ከፍታ ላይ የሚገኘው የአዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ የተገነባበት ከፍታም ለአውሮፕላን ማረፊያነት ማኮኮቢያነት አስቸጋሪ መሆኑ ሲነገር ቆይቷል። የዘርፉ ምሁራን ሳይንሳዊ በሆነ ማስረጃ እንደሚያቀርቡት የአየር ማረፊያው የሚገነባበት ቦታ ከባህር ጠረር በላይ ያለፈ ከፍታ ዝቅ ባለ ቁጥር ለአውሮፕላኖች ማረፍና ማኮኮብ የተሻለ ምቹነት አለው። ቢሾፍቱ አቡሴራ በተባለው አካባቢ የሚገነባው አዲሱ የቢሾፍቱ አየር ማረፊያ ደግሞ ከባህር ጠለል በላይ በ1900 ሜትር ከፍታ ላይ የሚገኝ ሲሆን ቦታው ከቦሌ በትንሹ በ400 ሜትር ዝቅ ይላል። ቢሾፍቱ በከፍታ 400 ሜትር ይቀንሳል። ከፍታ በቀነሰ ቁጥር የአየር ክብደት ይጨምራል። ከፍታ በጨመረ ቁጥር ደግሞ የአየር ክብደት ይቀንሳል ወይንም አየር ያጥራል። አውሮፕላኖች ዝቅ ባለ ቦታ ላይ ሲያርፉና ዝቅ ካለ ቦታ ሲነሱ አየር በደንብ ለመሳብና በአስተማማኝ ሁኔታ ለመንሳፈፍ ይችላሉ። ነዳጅ ፍጆታቸውም ይቀንሳል። ስለዚህ ረጅም ርቀት መሄድ ይችላሉ። የኢትዮጵያ አየር መንገድ ቢሾፍቱ ላይ በሚሰራው አየር ማረፊያ ሰፊ ቦታ በማግኘቱ ብቻ ሳይሆን ረጅም ርቀት ለመብረር በሚጥረው እድል ጭምር አመቺ እንደሚሆንለት ይጠበቃል። አዲሱ ቢሾፍቱ አየር ማረፊያ በዓመት ከ60 እስከ 110 ሚሊዮን ተጓዦች ለማስተናገድ የሚያስችል ግዙፍ አየር ማረፊያ ነው። በአጠቃላይ 4 ማኮብኮቢያ መንገዶች ይገነባለታል። ከአዲስ አበባ በ40 ኪሎ ሜትር ርቀት ላይ የሚገኝ ሲሆን በፈጣን ባቡር መስመር ከቦሌ ጋር ይገናኛል። ኢራቃዊ እንግሊዛዊቷ አርክቴክት ዛሃ ሀዲድ በገነባችው የዛሃ አርክቴክቸር ኩባንያ ነው ንድፉ ወይንም ዲዛይኑ የተሰራው። ይህ የአርክቴክት ድርጅት ቻይና ቤጂንግ የሚገኘው የዳክሲንግ አየር ማረፊያና የዌስት ሲድኒ ዓለም አቀፍ አየር ማረፊያ ዲዛይን በማድረግ የሚታወቅ ነው። በሊትዌኒያ የቪሊኒየስ አየር ማረፊያንም የሚሰራው ዛሃ ግሩፕ ነው። የአየር ማረፊያው ዲዛይን የሀገሪቱ ብዝሃነትን፣ ቀደምትነትን፣ የሰው ዘር ታሪክ ባለቤትነትን አንጸባራቂ ብቻ ሳይሆን የታላቁ የምስራቅ አፍሪካ ስምጥ ሸለቆ ካርታ ቅርጽ የሚመስል ለማድረግ ተሞክሯል። የአየር ማረፊያው የመንገዶች መቀበያም ተርሚናሉ መገንቢያ ብረትና ኮንክሪት በአገር ቤት ነው የሚሰራው። ሲዳራ የተባለው ከዛሃራ ጋር አብሮ የሚሰራው ድርጅት ነው ተርሚናሉን የሚገነባው። ይህ ድርጅት በለንደን የአኳቲክ ማዕከል የገነባ ነው። የመጀመሪያው ምዕራፍ 660 ሺህ ስኩዌር ሜትር ተርሚናል እና 2 ማኮብኮቢያ መንገድ መስራት ይጨምራል። ይህ ምዕራፍ ሲያልቅ አየር ማረፊያው የሚያስተናግደውን የተጓዦች ቁጥር በዓመቱ ወደ 60 ሚሊዮን ለማድረስ ያስችላል። ቀጥለው ደግሞ ማኮብኮቢያ ወደ 4 መንገድ ያሳድጋል። በዚህ ጊዜ ውስጥ 110 ሚሊዮን መንገደኞች በዓመት ወደ ማስተናገድ ይሸጋገራል ማለት ነው። አዲሱ አየር ማረፊያ በዓመት 4 ሚሊዮን ቶን ዕቃ ለማስተናገድ የሚያስችለዋል። አየር ማረፊያው ይህ ብቻም አይደለም። 270 አውሮፕላኖች በአንዴ ለማስቆም የሚያስችል የተንጣለለ ስፋት አለው። አየር ማረፊያው ከቦሌ አየር ማረፊያ ጋር በፈጣኑ ባቡር ይገናኛል። አየር ማረፊያው 80 በመቶ የሚሆን የትራንዚት ተጓዦችን ከአየር ማረፊያው ሳይወጡ በቀጣይ ጉዞ ለማድረግ ያመቻችላቸዋል። በአየር ማረፊያው ውስጥ ለትራንዚት ተጓዦች የሚሆኑ ማረፊያ፣ መመገቢያ፣ መገበያያ፣ የሚጎበኝ ቦታ፣ መዝናኛ፣ መሰረታዊ አገልግሎት አብሮት ይገነባል። ወደ 350 አልጋ ያለው ምቹ ሆቴልም አብሮት ይታነጻል። ዱባይ፣ ዶሃ፣ ኢስታንቡል፣ ሲንጋፖር ከመሳሰሉት ከተሞች አየር ማረፊያዎች ጋር የሚወዳደር ፕሮጀክት ነው ቢሾፍቱ ያገኘችው፣ ኢትዮጵያም የተጎናጸፈችው። ተርሚናሉ የፀሐይ ኃይል ማመንጫ የተገጠመለት ጣሪያ ነው የሚሰራለት። ተፈጥሯዊ የአየር ማቀዝቀዣና ማናፈሻ ይገጠምለታል ተብሏል።
ከአካባቢው አልፎ ለመላ ኢትዮጵያ ስራ ፈጠራ፣ የኢኮኖሚ እንቅስቃሴ ማነቃቂያና እድገት የሚፈጥር ፕሮጀክት ነው ተብሏል። ይህን ፕሮጀክት አንዳንድ ዓለም አቀፍ መገናኛ ብዙሃን ሲገልጹት ደግሞ ዓለም አቀፍ የንግድና የጂኦፖለቲካል ማዕከል ሀገሪቱን የሚያደርግ ነው ብለውታል። ይህ ስያሜ በእርግጥም ፕሮጀክቱን በሚገባ የሚመጥን ይመስላል። መላው አፍሪካን ለማስተሳሰር አየር ማረፊያው ትልቅ አስተዋጽኦ ያለው ነው። ይሁን እንጂ ይህ ፕሮጀክት ካልተሳካና ውጤታማ ካልሆነ ደግሞ ሀገሪቱ ዕዳ ብቻ ታተርፋለች ብለው የዘገቡ ሟርተኞችም አልጠፉ። ይህ እንዳይሆን ደግሞ ኢትዮጵያውያኑ ህዳሴ ግድብን ለማሳካት እንዳሳዩት ሁሉ ከፍተኛ ትጋትና ጥረት ለዚህ ፕሮጀክት መሳካት ማበርከት ይጠበቅባቸዋል። የቢሾፍቱ ዓለም አቀፍ አየር ማረፊያ ትልቅነት በሚገባ ለመረዳት ፕሮጀክቱን ከሌሎች ሀገራት አየር ማረፊያዎች ጋር አነጻጽሮ ማቅረብ ጠቃሚ ነው። የግብፁ ካይሮ አየር ማረፊያ እንዲሁም በደቡብ አፍሪካ ጆሃንስበርግ ያለው የኦአር ታምቦ ዓለም አቀፍ አየር ማረፊያ ግፋ ቢል ከ20 እስከ 30 ሚሊዮን መንገደኛ በአመት ቢያስተናግዱ ነው። የቢሾፍቱ ግን ሙሉ በሙሉ ሲጠናቀቅ 110 ሚሊዮን ሰዎችን በአመት የማስተናገድ አቅም አለው። የለንደኑ ሄትሮ አየር ማረፊያ በአመት 83.9 ሚሊዮን ተጓዦችን፣ በኢስታንቡል 84.4 ሚሊዮን፣ የዱባይ 95.2 ሚሊዮን፣ የአትላንታው ሃርትስፊልድ ጃክሰን ደግሞ 106 ሚሊዮን መንገደኞችን በአመት ቢያስተናግዱ ነው። የቢሾፍቱ ሙሉ በሙሉ ሲጠናቀቅ ግን ሁሉንም ይበልጣቸዋል። ይህ ትልቅ አቅም ለኢትዮጵያ አቪዬሽን ኢንዱስትሪ የሚፈጠር ጉዳይ ነው። የአትላንታው 106 ሚሊዮን በአመት የሚቀበለው ሃርትስፊልድ ጃክሰን አየር ማረፊያ ላለፉት 30 ዓመታት በዚህ ዘርፍ ተወዳዳሪ አልነበረም። ዳዋ ኢትዮጵያ ቢሾፍቱ ላይ የምትሰራው አየር ማረፊያ 110 ሚሊዮን መንገደኞችን በአመት በማስተናገድ ይህን ታሪክ ተጋሪ ሀገሪቱ ኢትዮጵያ እንድትሆን ያስችላታል። አፍሪካ የአቪዬሽን ኢንዱስትሪ በእጅጉ እያደገባት ነው። የአፍሪካ አየር መንገዶች የመጫን አቅም በየጊዜው እየጨመረ ይገኛል። ለምሳሌ ከ2025 ግንቦት እስከ 2026 ግንቦት ድረስ የአየር መንገዶች አቅም በ6.7 በመቶ አድጎ ነበር። ይህ የመንገደኞች መቀመጫ አቅማቸውን ወደ 24 ሚሊዮን አሳድጎታል ማለት ነው። በደቡብ ምስራቅ እስያ ግን የአየር መንገዶች መጫን አቅም 1.7 በመቶ ብቻ ነው እድገት እየታየበት። በአውሮፓ 2 በመቶ ሲሆን በአጠቃላይ በዓለም ደረጃ ደግሞ 1 በመቶ ብቻ ነው የአቪዬሽን ኢንዱስትሪዎች መጫን አቅም ያደገው። ይሁንና የአፍሪካ አቪዬሽን ኢንዱስትሪ በመጪዎቹ 20 ዓመታት 4 በመቶ ዓመታዊ እድገት እያስመዘገበ ይቀጥላል ነው የሚባለው። የዓለም አየር መንገዶች ብሎክድ ፈንድ ወይም ተቀማጭ ገንዘብ ሲፈተሽ የአፍሪካ አየር መንገዶች አስተዋጽኦ ጨምሯል። የአፍሪካ አየር መንገዶች 1.2 ቢሊዮን ዶላር የብሎክድ አካውንት ገንዘብ አላቸው። በአፍሪካ በበርካታ ሀገራት ፈጣን ኢኮኖሚያዊ እድገት እየተመዘገበ ይገኛል። ይህ ደግሞ የሰዎች ገቢ እንዲሻሻል በማድረግ የአውሮፕላን ተጓዥ ቁጥር እየጨመረ እንዲሄድ ይረዳል። አጀንዳ 2063 የተባለው የአፍሪካ ህብረት የ50 ዓመታት አህጉራዊ እድገት እቅድም ካስቀመጣቸው ግቦች አንዱ በአህጉሪቱ ነፃ የሰዎች ዝውውርና ገደብ የሌለው እንቅስቃሴ እንዲፈቀድ የሚደግፍ ነው። ይህ ሁሉ ደግሞ የአቪዬሽን ዘርፉ በአህጉሩ የበለጠ እያደገ እንዲሄድ ትልቅ ግብአት ነው። አሁን ላይ ቤኒን፣ ጋምቢያ፣ ሩዋንዳ፣ ሲሸልስና ጋና ከየትም አፍሪካ ሀገር ለሚመጣ መንገደኛ ያለ ቪዛ እንዲገባ ፈቅደዋል። በአሁኑ ወቅት ወደ 28 በመቶ በአፍሪካ የሚደረግ ጉዞ ከቪዛ ነፃ ሲሆን 2016 ላይ 20 በመቶ ነበር። በአሁኑ ሰዓት በ26 ሀገራት ደግሞ የኤሌክትሮኒክስ ቪዛ አገልግሎት የተጀመረ ሲሆን በ2016 ይህ 17 በመቶ ነበረ። የአፍሪካ አውሮፕላን ተጓዦች በመጪዎቹ 20 ዓመታት ወደ 411 ሚሊዮን ያድጋል። በአፍሪካ እርስ በርስ ከአንዱ ሀገር ወደ ሌላው ሀገር ከሚደረጉ ጉዞዎች ውስጥ 19 በመቶዎቹ ብቻ ናቸው የቀጥታ በረራ ጉዞዎች። በአህጉሩ ሳይቆራረጡ ቀጥታ በረራ ማድረግ አሁንም አስቸጋሪ ነው። ይሁንና የኢትዮጵያ አየር መንገድ ይህንን ክፍተት በከፍተኛ ደረጃ በመሙላት ላይ ይገኛል። ለሰሜን አሜሪካ የአትላንታው ሃርትስፊልድ ጃክሰን ዋና ማዕከሉ ነው። ለደቡብ አሜሪካ የብራዚሉ ሳኦ ፖሎ ከተማው ጓርሉሁ አየር ማረፊያ ወሳኝ እምብርት ነው። ለአውሮፓ ደግሞ የለንደን ሄትሮ አለ። ለእስያ ዱባይ አየር ማረፊያ ዋና መዲና ሲሆን ለሰላማዊ ውቅያኖስ ቀጠና ደግሞ ሲድኒ መዲና ይሆናቸዋል። አፍሪካ ልክ እንደዚሁ አህጉራዊ መዲና የሚሆን አየር ማረፊያ ያስፈልገዋል። የቢሾፍቱ ዓለም አቀፍ አየር ማረፊያ ደግሞ ይህንን ክፍተት ይሞላል ተብሎ ነው የሚጠበቀው። አዲሱ አየር ማረፊያ አፍሪካን ከእስያ ከመካከለኛው ምስራቅና ከአውሮፓ ጋር የሚያስተሳስር ነው። ዱባይና ኢስታንቡል እንደሆኑት ሁሉ ቢሾፍቱም የኢትዮጵያ አቪዬሽን መዲና ትሆናለች። ኢትዮጵያ የባህር በር የሌላት ሀገር ናት። የኢትዮጵያ አየር መንገድን የዛሬ 80 ዓመታት የመሰረቱት አባቶች ሀገሪቱ በሰማይ በራሪ የሆነ ከዓለም ጋር የምትነግድበት መገናኛ ድልድይ እንደሚያስፈልጋት
በሚገባ አስልተው ነበር ድርጅቱን በጠንካራ መሰረት ላይ ተከሉት። ይህ በእነዚህ 80 ዓመታት በሚገባ በተግባር የታየ ውጤት ሆኗል። አሁን ደግሞ ቢሾፍቱ አየር ማረፊያ ሲጨመር የአየር መንገዱ በሰማይ በራሪ የባህር በር ለአገሪቱ እንደሚሆን አያጠያይቅም። በዓመት 4 ሚሊዮን ቶን ጭነት የሚያስተናግድ አውሮፕላን ማረፊያ መገንባት ያስፈልገውም ይህንኑ ታሳቢ በማድረግ ነው። በአሁኑ ወቅት አየር ማረፊያው የሚገነባበት ቦታ ጠረጋና አፈር መዛቂያ የተሰራ ነው። ወደ 35 ስኩዌር ኪሎ ሜትር መሬት ጠረጋ የተጀመረ ሲሆን በመጪው ጥር ወይም ዲሴምበር ይህ ጠረጋ ማለቅ አለበት ተብሏል። የለንደኑ ሄትሮ 12 ስኩዌር ኪሎ ሜትር ነው። ዋሽንግተን ጆን ኤፍ ኬኔዲ ደግሞ 21 ስኩዌር ኪሎ ሜትር ስፋት አለው። ከነዚህ አንጻር የቢሾፍቱ አየር ማረፊያ እጅግ ትልቅ ስፋት ያለው መሆኑን መገንዘብ ይቻላል። የቢሾፍቱ አየር ማረፊያ የተጓዦች ማስተናገጃ፣ አጋዥ መሰረተ ልማት፣ ማኮብኮቢያ፣ ካርጎ ማስተናገጃና ማገናኛ መንገዶች ይገነቡበታል። እነዚህ ሁሉ ደግሞ የመጀመሪያው ምዕራፍ ግንባታ አካል ናቸው ተብሏል። የመጀመሪያው ምዕራፍ ግንባታ በ2030 ሲጠናቀቅ ወደ 60 ሚሊዮን መንገደኞች የሚያስተናግድ ይሆናል የተባለው። በተርሚናል ግዝፈትም ቢሆን የቢሾፍቱ ፕሮጀክት ከዓለም ትልቁ እንደሚሆን ይጠበቃል። የማኔላ አዲሱ ተርሚናል ለምሳሌ 350 ሺህ ስኩዌር ሜትር በመጥለቅ ከዓለም ቀዳሚ ከሚባሉት አንዱ ነው። የቢሾፍቱ ግን ከዚህ እጥፍ የሚበልጥ ነው። በአውሮፓውያኑ 2005 ላይ የኢትዮጵያ አየር መንገድ ከደቡብ አፍሪካ፣ ከግብፅ፣ ከኬንያ አየር መንገዶች ቀጥሎ ስሙ የሚጠቀስ የአፍሪካ አራተኛ ግዙፍ አየር መንገድ ተብሎ የሚጠራ አየር መንገድ ነበር። አየር መንገዱ ከዛ ወዲህ በወሰዳቸው ተራማጅ የእድገት ውጥኖች ግን የአፍሪካ ቀዳሚው አየር መንገድ ለመሆን በቅቷል። ራዕይ ወይንም ቪዥን 2010 ብሎ ያስቀመጠው ግብ እጅግ ግዙፍ እቅድ ነበረ። አየር መንገዱን ከነበረው አቅም በእጅጉ የሚያተልቅ ውጥን ነበረው። ከዛ ወዲህም ቪዥን 2025 ብሎ ያስቀመጠው ግብ ዓለምን ጉድ አሰኝቶ ነበር። በቪዥን 2025 እቅዱ ላይ የአውሮፕላን ቁጥርን ወደ 120 አውሮፕላን ለማድረስ ግብ ያስቀመጠ ሲሆን በዓመት $2 ቢሊዮን አጠቃላይ ገቢ እንዲሁም 7 ዓለም አቀፍ መዳረሻዎችን ለመክፈት እቅድ አስቀምጦ ነበር። ሆኖም ይህንን እቅዱን ካስቀመጠው ጊዜ ቀድሞ በ2018 ሙሉ በሙሉ አሳካው። የኢትዮጵያ አየር መንገድ ባስቀመጣቸውና ባሳካቸው ግዙፍ ውጥኖችና ግቦች መሳካት ብቻ አይደለም የገዘፈው። አየር መንገዱ ዘርፈ ብዙ ስራዎችን አካቶ መስራቱም ለውጤታማነቱ ጎልቶ ይነሳል። የራሱ ግዙፍና ቅንጡ ሆቴል ከመገንባት በተጨማሪ የራሱ የምግብ ዝግጅት ማዕከል ኬተሪንግ ሰርቷል። በሌላ በኩል የራሱ የጥገናና አውሮፕላኖችን አሻሽሎ የመስሪያ ግዙፍ ማዕከል ገንብቷል። ከዚህ በተጨማሪም የራሱ የበረራ ትምህርት ማዕከል በመስራት ለሌሎች የአፍሪካ ሀገራት ጭምር የሰው ኃይል ያሰለጥናል። የአየር መንገዱ የዕቃ ማመላለሻ ካርጎ በዘርፉ በራሱ ለአየር መንገዱ በዓመት በከፍተኛ ገቢ የሚያስገባ ዘርፍ ሆኖለታል። የኢትዮጵያ አየር መንገድ በ2005 ከአፍሪካ አራተኛ ደረጃ ቢሰጠውም በጥቂት ዓመታት ልዩነት ግን የቀደሙትን በፍጹም የበላይነት እየመራ ይገኛል። ዛሬ ላይ የደቡብ አፍሪካ አየር መንገድ በመንግስት መታደጊያ ገንዘብ የሚደጎም ድርጅት ሆኗል። የኬንያ አየር መንገድ ደግሞ በከፊል በመንግስት የመያዝ ዕጣ ገጥሞታል። የግብፅ አየር መንገድም ቢሆን የኢትዮጵያ አየር መንገድን መፎካከር የሚችልበት አቅም ላይ አይገኝም። የኢትዮጵያ አየር መንገድ ዛሬ በአፍሪካ በሁሉም ረገድ አቻ የሌለው የአቪዬሽን ተቋም ሆኗል። በአሁኑ ሰዓት የኢትዮጵያ አየር መንገድ በዓለም ዙሪያ 155 የበረራ መዳረሻዎች አሉት። በዓመት $7.6 ቢሊዮን ገቢ ያስገባል። አውሮፕላኖቹ በአማካኝ ግፋቢል ከ8 ዓመት በላይ ያልበረሩና ወጣት የሚባሉ አውሮፕላኖች ናቸው። በአፍሪካ ዛሬ ላይ የአቪዬሽን ኢንዱስትሪውን ከሚመሩ አየር መንገዶች መካከል ኤር ሞሪሺየስ፣ ሩዋንዳ ኤር፣ ደቡብ አፍሪካ ኤርዌይስ፣ ኢጅፕት ኤር፣ ሮያል ኤር ሞሮኮ፣ ኬንያ ኤርዌይስ የመሳሰሉ ይጠቀሳሉ። ከነዚህ ሁሉ ቀድሞና በእጥፍ በልጦ የሚጠራው ግን የኢትዮጵያ አየር መንገድ ነው። ይህ ታላቅ አየር መንገድም ደግሞ ታላቅነቱን የሚመጥንና ከዘመኑ ጋር አብሮ እንዲዘምን የሚያስችለው ግዙፍና ዘመናዊ አየር ማረፊያ ያስፈልገዋል። የቢሾፍቱ አየር ማረፊያ ለዚህ መሰረታዊ ጥያቄ መልስ እንዲሆን የተጀመረ ፕሮጀክት ነው። በአዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ በዓመት እስከ 25 ሚሊዮን መንገደኞች ማስተናገድ ይቻላል። አሁን ላይ ደግሞ 19 ሚሊዮን መንገደኞች እያስተናገደ ነው። የዓለም ቀዳሚውን ሃርትስፊልድ ጃክሰን ይህን የቦሌ ኤርፖርቱን በ4 እጥፍ የሚበልጥ 106 ሚሊዮን ሰዎችን የማስተናገድ አቅም አለው። ቢሾፍቱ አቡሴራ ላይ የሚገነባው አየር ማረፊያ ግን ይህን ክፍተት የሚሞላ ሲሆን ተርሚናሉ ራሱ 1.1 ሚሊዮን ሜትር ስኩዌር ስፋት አለው። አየር ማረፊያው 100,000 ስኩዌር ሜትር የሚሰፋ ካርጎ ማዕከልም ይገነባለታል። የኢትዮጵያ አየር መንገድ ትልቅነቱን የሚያስቀጥል አየር ማረፊያ ያስፈልገዋል። ቦሌ አየር ማረፊያ ልክ እንደ ለንደን፣ ሲድኒና ሙምባይ በከተማ የተከበበና መስፋት የማይችል አየር ማረፊያ ነው። የቢሾፍቱ አየር ማረፊያ ግንባታ ወጪን በተመለከተ ወደ $4.5 ቢሊዮን
በኢትዮጵያ አየር መንገድ እንደሚሸፈን ተረጋግጧል። ወደ $8 ቢሊዮን ደግሞ በአበዳሪዎች ይሸፈናል ነው የተባለው። ምዕራፍ 1 ብቻ $12.5 ቢሊዮን የሚፈጅ ሲሆን በ2029 ያልቃል። የአሜሪካ ዲቨሎፕመንት ፋይናንስ ኮርፖሬሽን ቻይናን ካላስገባችሁ ለፕሮጀክቱ $1 ቢሊዮን አበድራለሁ ብሏል። የአሜሪካ ኤክስፖርትና ኢምፖርት ባንክ ደግሞ አሜሪካ 51 በመቶ በግንባታው ካልገባች አልሰጥም ነው ያለው። አየር ማረፊያው በአጠቃላይ ወደ 9000 ሄክታር መሬት ላይ ነው የሚያርፈው። ከዚህ መሬት ደግሞ ወደ 15000 አርሶ አደሮች ለግንባታው ሲባል ይፈናቀላሉ። አየር መንገዱ ለነዚህ ዜጎች $350 ሚሊዮን መድቦ 1400 ቤቶች ገንብቶ በምቹ መኖሪያ ለማስፈር ስራዎቹን የሰራ ሲሆን ይህ ደግሞ በአጭር ጊዜ መሳካቱ ይነገራል። በኢትዮጵያ አቆጣጠር ነሐሴ 12 1921 ዓ.ም በኢትዮጵያ ሰማይ ላይ የመጀመሪያዋ ፖቴዝ 25 የተባለች አውሮፕላን በረረች። በኢትዮጵያ ያን ጊዜ እንኳ ጣያራ የበቅሎና ጋሪ መጓጓዣም ብርቅ ነበረ። የዛን ዘመን አባቶችና የሀገር መሪዎች አስተዋይነት ታክሎበት ያችን ከአጋሰስና ከአህያ ጫንቃ ገና ያልተለቀቀች ሀገር የአውሮፕላን ባለቤት ለማድረግ ሐሳብ አፈለቁ። በፋሺስት ጣሊያን ወረራ ማግስት ዳር 28 ቀን 1937 ዓ.ም በአሜሪካ ቺካጎ በተካሄደ ዓለም አቀፍ የሲቪል አቪዬሽን ስብሰባ ላይ ኢትዮጵያ መካፈል ቻለች። ወዲያው ከአሜሪካው ከቲደብሊው ጋር ስምምነት ተፈረመ። ታኅሳስ 22 1938 የኢትዮጵያ አየር መንገድ ተመሠረተ። ከሁለተኛው የዓለም ጦርነት የተረፉ 5 C-47 አውሮፕላኖችን ኢትዮጵያ አስመጥታ መገልገል ጀመረች። መጋቢት 30 ቀን 1938 የመጀመሪያ በረራ ከአዲስ አበባ በአስመራ በኩል ወደ ካይሮ ተደረገ። የልደታን አየር ማረፊያ በመተው ወደ ቦሌ በ1950ዎቹ ተሸጋገረ። ግዙፍ የቦይንግ ጀት አውሮፕላኖች ለማብረርም ተቻለ። ከዚያ ወዲህ ግሪክና ፍራንክፈርት አየር መንገዱ ዓለም አቀፍ መዳረሻዎች ሆኑ። ምዕራብ አፍሪካም በሰፊው ናኘበት። በ1945 ቻይና በረራ። በ1990 አትላንቲክን አቋርጦ አሜሪካ ዋሽንግተን አረፈ። TWA የተባለው ድርጅት አየር መንገዱን መምራቱን እንዲለቅ በማድረግ የሀበሻ ልጆች ድርጅቱን እንዲይዙ ተመቻቸ። ኮሎኔል ስምረት መድህኔ በ1964 እስከ 1969 አየር መንገዱን የመሩ የመጀመሪያው ኢትዮጵያዊ ሆኑ። የኢትዮጵያ አየር መንገድ ለመጀመሪያ ጊዜ ዕቃ መጫን አገልግሎት መስጠት የጀመረው በDC-6 አውሮፕላን ወደ ፍራንክፈርት ዕቃ በመጫን ነበረ። በ1970ዎቹ B707 ዝባር 320 የተባሉ ዕቃ መጫኛ አውሮፕላኖችን አስገባ። ከዛ ደግሞ B757 ዝባር 200 PF የተባሉትን አስመጣ። አሁን ደግሞ B777 የተባሉ ዘመናዊ ዕቃ ጫኞችን የሚያሰማራ ሲሆን በአጠቃላይ 16 ዕቃ ጫኝ አውሮፕላኖች ዘመናዊ ካርጎ ማዕከል ባለቤት ነው የኢትዮጵያው አየር መንገድ። በአጠቃላይ ወደ 1 ሚሊዮን ቶን ዕቃ ማከማቻ መጋዘንም ገንብቷል። ኤሚሬት፣ ቃጣርና ኢትሃድ አየር መንገዶች መካከለኛው ምስራቅን የቀየሩ ናቸው ይባላል። እነዚህ አየር መንገዶች የዓለም ንግድ ማዕከል አድርገውታል ቀጠናውን ይባላል። አረብ ኤሚሬትስ ግን 10 ሚሊዮን ሕዝብ ያላት ትንሽ ሀገር ስትሆን ኳታር ደግሞ እስከ 3 ሚሊዮን ብዙም ያልተሻገረ ሕዝብ ነው ያላት። እነዚህ አነስተኛ ሕዝብ ያላቸው ሀገራት እንዴት በአቪዬሽን ኢንዱስትሪ ቀጠናዊ ተጽዕኖ ፈጠሩ የሚለው ትንሽ ያመራምራል። እነዚህ አየር መንገዶች በዋናነት ስኬታማ ለመሆን የአፍሪካ በረራ ገበያን ይፈልጋሉ። አንዱ አፍሪካዊ ከሌጎስ ለንደን መብረር ቢፈልግም ሆነ ከናይሮቢ ቤጂንግ የሚደረግ በረራ ቢፈልግ በእነዚህ አረብ ሀገራት አየር መንገዶች ለመጠቀም ይገደዳል። ኤሚሬት አየር መንገድ ለምሳሌ በ22 የአፍሪካ ሀገራት 161 በረራዎችን በየሳምንቱ ያደርጋል። ቃጣር ወይንም ኳታር አየር መንገድ ደግሞ በ30 የአፍሪካ ሀገራት 170 በረራዎችን በየሳምንቱ ያደርጋል። ኢትሃድ አየር መንገድ ደግሞ ዘንድሮ በአፍሪካ የሚያደርገው የበረራ ምልልስ 6 የአፍሪካ ሀገራትን በተጨማሪ መዳረሻነት በማከል አሳድጓል። እነዚህ አረብ ሀገራት አየር መንገዶች በመንግስቶቻቸው የነዳጅ ድጎማን ጨምሮ ብዙ ማበረታቻዎች ያገኛሉ። ይሁን እንጂ የሁሉ ተደርጎላቸው የኢትዮጵያ አየር መንገድ ብቻውን እየተፋለማቸው ይገኛል። የኢትዮጵያ አየር መንገድ በአሁኑ ወቅት 30 ቦይንግ 787 ድሪም ላይነር አውሮፕላኖች አሉት። በተጨማሪም 26 ኤርባስ A350 አውሮፕላኖች አለው። ይህ ብቻም አይደለም፣ ወደ 20 ቦይንግ 777 አውሮፕላኖችን ይዟል። የነዳጅ ድጎማም ሆነ ሌላ ድጋፍ የሌለው አየር መንገዱ በዓለም ዙሪያ 150 መዳረሻዎች ሲኖሩት ከነዚህ መካከል ደግሞ ወደ 144 ዓለም አቀፍ መዳረሻዎችን ጨምሮ 66 የአፍሪካ መዳረሻዎች አሉት። በዓመት ወደ $7.6 ቢሊዮን ገቢ የሚያስገባው አየር መንገዱ ከዚህ ውስጥ ወደ 1.6 ቢሊዮኑ ከካርጎ ነው የሚያገኘው። የቢሾፍቱ አየር ማረፊያ በብዙ እንቅፋቶች ሳይበገር እያደገ ያለውን የኢትዮጵያ አየር መንገድ በእጅጉ እንዲያድግ የሚያደርግ ፕሮጀክት ነው። ጠቅላይ ሚኒስትር አብይ አህመድ
በቅርቡ ፕሮጀክቱን ሲጎበኙ ኢትዮጵያ አስተዳደረው የማታውቀው እጅግ ግዙፍ ፕሮጀክት መሆኑን ተናግረው ነበር። በአሁኑ ሰዓት በቢሾፍቱ አየር ማረፊያ ግንባታ ሳይት 8000 ሰራተኞች፣ 3800 መኪናዎችና ማሽኖች በሳይቱ እየተርመሰመሱ ስራውን ለማቀላጠፍ እየሰሩ ነው። በኤሌክትሪክ ኃይል የሚሰሩ ብዙ የገልባጭና የማሽን ተሽከርካሪዎች በስራው እየተሳተፉም ነው። ሆኖም ለዚህ ስራ በቀን 650,000 ሊትር ነዳጅ ማቅረብ ይጠይቃል። በየ10 ቀናቱ ደግሞ ለስራው ከ6.5 እስከ 7 ሚሊ ሊትር ነዳጅ ይቀርባል። ለማንኛውም የሳሮን ሰዎች መልካም ዕድል ብለናል። መልካም ዕድል ኢትዮጵያችን።